ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ዕለት በዋነኝነት የምንመለከተው እንግዲህ ዩሪ ቴሌማንስ ከአስቶን ቪላ ወደ ማንቸስተር ዩናይትድ ለመዘዋወር ተስማምቷል። ከዚህ ባሻገርም እንግዲህ ሌሎች መረጃዎችም አሉን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የቴሌማንስን የውል ማፍረሻ 41 ሚሊዮን ዩሮ ከፍሎ ተጫዋቹን ለማስፈረም ተስማምቷል። በግል ደረጃም ከተጫዋቹ ጋር ከስምምነት መደረስ ተችሏል። ዩሪ ቴሌማንስ እንግዲህ በአስቶን ቪላ ቤት በጣም ጥሩ የሚባል ጊዜ እንዲሁም በሌስተር ሲቲ ቤትም በጣም ድንቅ ብቃት ማስመልከት የቻለ ተጫዋች እንደሆነ ይታወቃል። ከእድሜው ጋር የሚነሱ ጥያቄዎች ቢኖሩም በእርግጥ ማንቸስተር ዩናይትድ እንደዚህ አይነት የመሀል ተጫዋች ነው የሚያስፈልገው የሚለው ነገር ጥያቄ ሊያስነሳ ይችላል። ብዙዎች ይህንን ነገር አልጠበቁትም ነበር። ባልተጠበቀና ብዙም ሳይወራ ነው እንግዲህ እንደዚህ አይነት ዝውውር ማንቸስተር ዩናይትድ መፈጸም የቻለውና እንዳጠቃላይ እንግዲህ ወደ 85 ሚሊዮን ፓውንድ አካባቢ ነው ለሁለቱ ተጫዋቾች ማንቸስተር ዩናይትድ ያወጣው ለአንድሬ ሳንቶስ እና ለዩሪ ቴሌማንስ እና ዩሪ ቴሌማንስ ከኳሊቲ አንጻር ይህን ያህል የሚነሳበት ተጫዋች አይደለም እና በጣም ድንቅ ተጫዋች ነው። በሴንትራል ሚድፊልድ ሮል እንዲሁም በዲፌንሲቭ ሚድፊልድ ሮል መጫወት የሚችል ተጫዋች እንደሆነ ይታወቃል። ይህ ቤልጂየማዊ ተጫዋች በቤልጂየም ብሔራዊ ቡድንም እንግዲህ ጥሩ የሚባል ጊዜን ማሳለፍ ችሏል። ከተጫዋቹ ጋር የሚነሳ ጥያቄ ምንድን ነው? የጉዳት ሂስትሪ ነው። እንግዲህ ጉዳት በብዛት የሚያስተናግድ ተጫዋች እንደሆነ እናውቃለን እና ተጫዋቹ ድንቅ የተባለ ጊዜን ማሳለፍ ቢችልም ነገር ግን በማንቸስተር ዩናይትድ ቤት ያንን ብቃቱን ከዚህ በፊት ያሳየንን ነገር ያሳየናሉ የሚለው ነገር ሁላችንም እናያለን። ቤንጃጎም እንዳለው ከሆነ ቴሌማንስ እንግዲህ ዓለም ዋንጫው እንደተጠናቀቀ ለፊርማው ዝግጁ እንደሆነ ዩናይትድ አሳውቆ ነበር። እናም ተጫዋቹ ዩናይትድ ብቻ ነበር የፈለገው። በዚህም ሳቢያ ነው እንግዲህ ወደ ማንቸስተር ዩናይትድ ለመቀላቀል መስማማት እየቻለው። እንደ አጠቃላይ ስንመለከት እንግዲህ በመሀል ክፍል እንግዲህ ማንቸስተር ዩናይትድ ሳንቶስና እንዲሁም ዩሪ ቴሌማንስን ያጣምራል ተብሎ ይጠበቃል። ነገር ግን ከዚህ በኋላ የሚመጣው ፍርሚያ ምን አይነት ፊርማ ነው የሚለውን ነገር እንመልከት። እንግዲህ ዩናይትድ ስቲል አሁንም ቢሆን የዚህ ተጫዋች መምጣት በተለይ ከስኳድ ዴፕስ አንጻር የሚሰጠው የራሱ የሆነ ኢምፓክት ሊኖር ይችላል እንጂ አሁንም ቢሆን የካርሎስ ካዝሜሮን ተተኪ ማንቸስተር ዩናይትዶች ለማስፈረም ወደ ገበያ ይወጣሉ ተብሎ ነው የሚጠበቀውና የዩሪ ቴሌማንስ ዝውውር ብቻ በቂ ነው የሚለው ነገር ጥያቄ ሊያስነሳ ይችላል። ታዲያ አሁን ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው ተጫዋች ካርሎስ ባሌባ ነው። እንግዲህ አሁን ሞር ስሙ ከማንቸስተር ዩናይትድ ጋር እየተያዘ ይገኛል። ብራይተን ሆቭ አልቢዮኖችም እንግዲህ ከዚህ በፊት ለማንቸስተር ዩናይትድ ለተጫዋቹ ዝውውር ሲጠይቁ የነበረውን ገንዘብ መጠን ዝቅ ያደርጋሉ ተብሎ ነው የሚጠበቀው። እንደ አጠቃላይ እንግዲህ በዘንድሮ የውድድር ዓመት ያሳየውን አቋም ሁላችንም ተመልክተናልና የቀድሞ ካርሎስ ባሌባ አይደለም። ነገር ግን ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት አለው ተጫዋቹ። ደግሞ አሁን ማንቸስተር ዩናይትዶች በዋነኝነት እየተከተሉት ያለው ነገር እንግዲህ ተጫዋቹ ሞር እንግዲህ ዩናይትድን ከመረጠ ዩናይትዶች ተጫዋቹን ለማስፈረም ይገፉበታል ተብሎ ነው የሚጠበቀው። ከፖቴንሻል አንጻር ከተመለከተን እንግዲህ እምቅ አቅም ያለው ተጫዋች እንደሆነ ይታወቃል ካርሎስ ባሌባ። ነገር ግን በዘንድሮ የውድድር ዓመት ባልታወቀ ምክንያት በሚገባ ራሱን ማሳየት አልቻለም እና ወደ ማንቸስተር ዩናይትድ ከመጣስ ያንን አቅሙን ያንን ፖቴንሻሉን ዳግም ያሳያሉ የሚለው ነገር በሁሉም ዘንድ እንግዲህ ጥያቄ ሊያስነሳ ይችላል። ምክንያቱም የዘንድሮ ድራመት ለካርሎስ ባሌባ ጥሩ የሚባል አይደለም። ምናልባት መሻሻሎችን ያሳያሉ ከእድሜውም አንጻር እንግዲህ በጣም ወጣት ከመሆኑ አንጻር ለማንቸስተር ዩናይትድ ከፈረመ ወይም ፊርማውን ካኖረ በኋላ የቀድሞውን አቅሙን የቀድሞውን ብቃቱን ያሳየናሉ የሚለው ነገር የብዙዎች ጥያቄ ነው። ታዲያ አሁን ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው። እስካሁን ወደ 85 ሚሊዮን ፓውንድ አካባቢ ነው ወጪ ያደረጉትና ሌሎች ሚድፊልደሮችን ለማስፈረም እንግዲህ ይሄ ደግሞ አቅም ይሰጣቸዋል ተብሎ ይጠበቃል። በተለይም የካርሎስ ካዝሜሮን ተተኪ ለማስፈረም ወደ ገበያ ይወጣሉ ተብሎ ይጠበቃል እና እስካሁን የተደረገውን ፊርማ ወይም ዝውውር እንዴት ተመለከታችሁት? ኮመንት ሴክሽን ላይ ያስቀምጡልኝ። አሁን እንግዲህ በመሀል ክፍሉ ላይ አንድ ተጨማሪ ተጫዋች ያስፈርማሉ ተብሎም ይጠበቃል። ከመሀል ክፍል ስንወጣ እንግዲህ የክንፍ ቦታን እንመለከታለን። አሁን እንግዲህ ከማርከስ ራሽፎርድ ጋር በተመለከተ እንግዲህ መረጃዎቹ እየወጡ ይገኛሉ። ማርከስ ራሽፎርድ እንግዲህ ከዓለም ዋንጫው በኋላ ከአሰልጣኝ ማይክል ካሪክ ጋር የግል ውይይቶች ይኖራል ተብሏል። ተጫዋቹ ከማንቸስተር ዩናይትድ ጋር የቅድመ ውድድር ዘመን ልምምዱን ለመጀመር ዝግጁ መሆኑን ለክለቡ ቀድሞ ማሳወቁ ይታወቃል። ነገር ግን በቆይታው ዙሪያ እስካሁን ድረስ እንግዲህ የተወሰነ ውሳኔ እንደሌለ ይታወቃል። በቀጣዩ ውድድር ዘመን በማንቸስተር ዩናይትድ ቤት የመቆየት እድል ቢኖረውም ነገር ግን አሁንም ቢሆን ውሳኔዎች
የወደፊት ቆይታውን እንዲታወቅ ያደርጋሉ ተብሎ ነው የሚጠበቀውና እስካሁን ድረስ ግን የተጫዋቹ ቆይታ እስካሁን ድረስ አልተረጋገጠምና ማንቸስተር ዩናይትዶች የዚህ ተጫዋች ቆይታ የማይረጋገጥ ከሆነ ኔዘርላንዳዊን ተጫዋች ሰመቪልን ለመመልከት እንዳሰቡ እየተነገረ ይገኛል። ስካይ ስፖርት እንዳሳወቀ ከሆነ ይህ ተጫዋች እንግዲህ በማንቸስተር ዩናይትድ የዝውውር ሊስት ውስጥ አሁንም አለ። በክንፍ መስመር ቦታ ላይ ማንቸስተር ዩናይትዶች ተጫዋች ካስፈረሙ ምናልባት የዚህን ተጫዋች ሁኔታ ቢመለከቱታል ተብሎ ይጠበቃል። ይህ የክንፍ መስመር ተጫዋች እንግዲህ ዌስትሃም ቤት ጥሩ የሚባል ጊዜ ቢያሳልፍም ነገር ግን እንደሚታወቀው እንግዲህ ዌስትሃሞች ወደ ታችኛው ዲቪዚዮን መወረዳቸው ይታወቃልና ይህ ተጫዋች ደግሞ በሃይ ሌቭል ወደ ፕሪሚየር ሊግ በመምጣት በትልቅ ቡድን ላይ ራሱን በሚገባ ማሳየት ይፈልጋል። ማንቸስተር ዩናይትድ ደግሞ የተጫዋች ፈላጊ ሆኖ ብቅ ማለቱ የቅርብ ጊዜ ወይም ደግሞ ሰሞኑን እየወጡ ያሉ መረጃዎች በሚገባ እያሳዩት ይገኛሉ። ይህንን ካልን እንግዲህ ሌሎች መረጃዎችንም የምናጋራችሁ ይሆናል። እንግዲህ የቀድሞ የማንቸስተር ዩናይትድ ተጫዋች ሆኖ ዲያጎ ፎርላን ማርኮ ቤልሳን በመተካት የኡራጋይ ብሔራዊ ቡድን የጊዜያዊ አሰልጣኝነትን መንበር ተረክቧል ተብሏል። ዲያጎ ፎርላን እንግዲህ በማንቸስተር ዩናይትድ ቤት ሁላችንም እናውቃለን። በጣም ምርጥ የሚባል ተጫዋች፣ አቅሙን በሚገባ ሲሰጥ የነበረ ተጫዋችና ጎሎችን በተደጋጋሚ የሚያስቆጥር ተጫዋች እንደነበረ እናውቃለን እና እንግዲህ ወደ አሰልጣኝነት ቦታ እንግዲህ ከማርኮ ቤልሳን መረከቡ እየተገለጸ ይገኛልና በቀጣዮቹ ዓመታት እንግዲህ ዲያጎ ፎርላን እንግዲህ በአሰልጣኝነት የምንመለከተው ይሆናል። ሌላኛው መረጃ እንግዲህ ማንቸስተር ዩናይትዶች እንግዲህ አሁን በቅርቡ ወደ 3 የሚሆኑ ተጫዋቾችን ማስፈረማቸው ይታወቃልና ግብ ጠባቂ እንዲሁም 2 የመሃል ክፍል ተጫዋቾችን ማስፈረም ችለዋልና አሁን እንግዲህ ይህንን ነገር ካደረጉ ካርል ዳርሎን፣ አንድሪ ሳንቶስ እና እንግዲህ ዩሪ ቲለማንስን ለማስፈረምም ከስምምነት ደርሰዋል። ክሪስቲያን ኦሮስኮም እንግዲህ ወደ ማንቸስተር ዩናይትድ ይቀላቀላል ተብሎ ይጠበቃልና ታዲያ እነዚህን ተጫዋቾች ለማስተዋወቅ በዝግጅት ላይ እንደሆኑ ነው እየተገለጸ የሚገኘው። አሁን በቅርቡ እንግዲህ የማንቸስተር ዩናይትድ የዝውውር ፖሊሲ በጣም ያልተገመተ እየሆነ መጥቷልና ብዙዎች እንግዲህ ኤክስፔክት የሚያደርጉት ማንም እንግዲህ ዩሪ ቲለማንስ ወደ ማንቸስተር ዩናይትድ ይዘዋወራል ብሎ የዘገበ የዜና አውታሩ ላይ የለም ነበረ። ከዚህ በፊት እንዲህ ሩመሮች ሲነሱ አልነበረም። ነገር ግን ባልተጠበቀ ሁኔታ ነው እንግዲህ ይህንን ተጫዋች ያስፈረሙትና አሁንም እንግዲህ ያልተጠበቀ ዝውውር ይኖራል ተብሎ ነው የሚጠበቀው። ነገር ግን ምናልባት አሁን ትክክለኛውን የካዝሜሮ ተተኪ ለማስፈረም ወደ ገበያ ይወጣሉ ተብሎ ነው የሚጠበቀውና ወደ ማንቸስተር ዩናይትድ ቢመጣ መልካም ነው ብላችሁ ታስባላችሁ? ነገር ግን አሁን ከዚህ በኋላ ያሉ ዝውውሮች በጥንቃቄ ቢከወኑ የሚል እምነት አለኝ። ምክንያቱም በቀጣዩ ውድድር ዘመን ማንቸስተር ዩናይትድ በብዙ መድረኮች እንደመሳተፉ አንጻር ታዲያ ማንቸስተር ዩናይትዶች ከዚህ በኋላ የሚደረጉ ዝውውሮችን በጥንቃቄ መከወን አለባቸው። ምክንያቱም የቀጣዩ ውድድር ዘመን እንዲያምር ወይም ደግሞ እንዲበላሽ ሊያደርግ ይችላል የሚወስኑት ውሳኔና እስካሁን በሚወሰኑት ውሳኔዎች ደስተኛ ናቸው ወይ የሚለው ነገር በኮመንት ሴክሽን አስቀምጡልኝ። አዳዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።